ወንድም አለ ገና እኮ ብዙ ይመጣል። ገና አንገታችን ላይ እኮ ሰይፍ ይቀመጣል። ገና እኮ ብዙ መከራ ይጠብቀናል እኮ። በዛ ሁሉ እንደነ ጳውሎስ እኮ እየሳቅን ነው ወደ እስር ቤት መግባት ያለብን። ገና እኮ መታሰር አለ። ገና እኮ ስለዘመርክ ክርስቶስን ስለሰበክ ቤተክርስቲያን ስላልክ እኮ ገና አንገት ላይ ሰይፍ ይመጣል። ገና እስር ቤት እጅ ታስሮ እኮ እስር ቤት ትገባል። እንደነ ሲላስ እንደነ ጳውሎስ ደስ እያለ መዘመር ነው። ደስ እያለ አገልግሎትም ልብህን ማጽናት ነው። ስለዚህ ልብህን አጽና፣ በጊዜውም ያለ ጊዜውም ጽና፣ በጊዜውም ያለ ጊዜውም ዘምር። እኔ ተነስቼ በስቱዲዮ ብዬ በከለክልህ ቤተ መዘመር ማን ይከለክላል? እግዚአብሔር ማገልግል ማን ይከለክላል? ማንም አይከለክልም። ስለዚህ ይህን ያዝ። የመጨረሻው ኮሚቴዎቹ አሉህን ቅድም እንደሰማሁት ኮሚቴዎቹ ምን ታረግ መሰለ? ኮሚቴውን ይዘህ አባቶችን በትህትና ዝቅ ብለህ ለምን 1 ዓመት አይራዘምም? ቤተክርስቲያን ትበልጣለች። ልጆች ነን። ተጠሪነታችን ለቤተክርስቲያን ነው። ቤተክርስቲያን ነገ ትከብርበታለህ። ባይዘዌ በሱ ወንድሜ ነገ በጣም ትከብርበታለህ። በመታገስ ትሁት በመሆን አባቶችን በማዳመጥ በእርጋታ በትህትና ቤተክርስቲያን ትክበር ትድመቅ። የኔ ገንዘብ ማጥፋት፣ የኔ እድሜ ማጥፋት፣ የኔ ጊዜ ማባከን ሲሆን የቤተክርስቲያን ክብር ይበልጣል። አየህ፣ እንዲሁም እንዲህ ስትመሰክላት እኮ ደስ ይላል። ቤተክርስቲያን እንደምትሰማ እንደምታዘዝ እኮ ያሳያል። ዝቅ ብላ አባቶቼ ስህተት ነበረው እንዴ? ለምን 1 ቀን ለምን 1 ሰዓት አይቀረውም መዝሙሩ ሊመረቅ? የሆነ አባት የሆነ ስህተት አግኝቶብህ ከሆነ ከመዝሙሩ ከዜማው ከግጥሙ ሌላው አሳልፎት ሳያስተውለው የሆነ አባት ግን አግኝቶልህ ከሆነ ልትደሰት ነው የሚገባ ወንድም አለ። ለምን ሊመረቅ 1 ሰዓት አይቀረውም? የሆነ አባት የሆነ ነገር አግኝቶ ከሆነ ልብን ክፍት አድርገህ ወይኔ አባቴ ይሄን አላስተውለው እንዲሁ እግዚአብሔር ይስጥልኝ ብለህ እንዲሁም የምትማርበት የምትከብርበት ለነገው ደግሞ በጣም በጣም ብዙ ነገሮች የምታጠራበት ይሆናል ማለት ነው። ስለዚህ 1 ቀን ስለቀረው ባነሩ ስለተሰራ እሱ እንዳታስበው፣ እሱ ምንም እንዳታስበው። ይሄ ሁሉ ተሰርቶ አባቶች ልበልህና ለምሳሌ ወንድም አለም ዩሊን ተይዟቸው ዝም አሉክ። ኧረ ይሄ ልጅ ባነር ሰርቷል እኮ ይሄ ልጅ እኮ እንዲህ ተዘጋጅቷል፣ እንዲሁ ልብስ አሰፍቷል፣ እንዲሁ በቃ ይሄ ሁሉ ብለው በዩልንታ መዝሙር ስተት እያለው ዜማው ስተት እያለው ግጥም ስተት እያለው ዝም ቢሉ ነገ ላይ የሚደርስብህን ወቀሳ አስበኋል። በቃ ይመረቅለት፣ በቃ ምን ይደረግ ልጅ ነው እንዲሁ ሞራሉን ጠብቅለት። ነገ ላይ የሚመጣብን ትችት፣ ነገ ላይ ቤተክርስቲያን የምትሰደበውን እንዴ አባት የለም እንዴ ቤተክርስቲያን የለችም እንዴ የምትባለውን ነገ ላይ የሚያመጣውን መዘዛየኸው። ስለዚህ ለበጎ ሊሆን ይችላል ማለት ነው። ራስን ቆም ብለህ የምታዳምጥበት ነገሮችን ከፍጥነት ከችኮላ ደግሞ ረጋ ብለህ ነገር የምታይበት ሜቢ እንዳልኩ ነው። አንዳንድ አባቶች ሁሉም ጸጋ አለው መቼም አይደል? አንዳንድ አባቶች ያላዩትን አንድ አባት ሊያገኝ ይችላል። አንዱ አባት ያላስተውለው አንዱ አባት ሊያስተውለው ይችላል። ከአንተ የሚጠበቀው ምንድን ነው? እርግጥ አድርገህ ጨርሰህ አባቶቻችን ደስተኛ ሆነው ምስክር ሆነው ሲመረቅ ነው ደስ የሚለው፣ ክብር ነው ለአንተም። ስለዚህ እኔ ምክንያቱን ተስፍሽዬ እዚህ መናገሩ እኔ ፖይንት አሉ አልመሰለኝም። ሊናገርም ወንድማችን ያው እየከበደው ስለሆነ ማለት ነው እኔ መናገር አለበትም ብዬ አላምንም። ለምሳሌ መዝሙሩ ስተት አለበት ካሉት፣ ግጥሙ ዜማ ስተት አለበት ካሉት ቲክታክ ላይ ሰውን ዲስከስ የሚያደርገው ቤተክርስቲያን አባቶቹን ሰብስቦ በትህትና እንደ ልጅ ዝቅ ብሎ ከእግራቸው ስር ዝቅ ብሎ ስተቱን አርሞ ዜማውን አርሞ ግጥሙን አርሞ ከዛ በኋላ ነገሮችን ማስተካከል ይቻላል። ምክንያቱም አሁን የእሱን ሳይድ ብቻ ነው የምንሰማው። እንደ ቤተክርስቲያን ደግሞ ያለው ነገር አልሰማንም። ለምሳሌ ሀገረ ስብከቱ ይከልክለው፣ የደብሮ አስተዳዳሪ ይከልክለው፣ ይሄን ሁሉ ስለማናቅ እኔ ወንድሜ ምንድነው የምመክርህ? ከቤተክርስቲያን ጋር ጨርስ፣ ከአባቶች ጋር ጨርስ። ከአባቶች ጋር ያለውን ነገር ስጨርስ ኮሚቴዎች አሉ። በኮሚቴዎች በኩል ምክንያቱ ምን እንደሆነ ኮሚቴዎች ከአባቶች ጋር አንተን ባለህበት ቁጭ ብለው፣ እርግጠኛ ነኝ ኮሚቴዎቹ ለዲኮር አይደለም የተጠሩት። ኮሚቴዎቹ ለዛን ጊዜ ልብስ ለብሰው ለመቆም አይደለም የተጠሩት። እኔ ኮሚቴ የሚገባኝ አንተን ማገዝ፣ በጸሎትም በሁሉ ነገር ማገዝ፣ አንተን ማድረስባቸው ነገር እነሱ ይላላኳል ማለት ነው። አሁን እንደዚህ ከተፈጠረ እንደው ኮሚቴ ተሰብሰቡና አባቶችን ያዝ፣ የሀገረ ስብከቱ ሊቀ ጳጳስ ያዝ፣ የሀገረ ስብከቱን ስራ አስኪያጅ ያዝ፣ የደብሩን አስተዳዳሪ ያዝ፣ ያሉትን ብቻ አንተ በዚህ ውስጥ ያካተትካቸውን ሰዎች አባቶቻችን፣ ወንድሞቻችን፣ ዲያቆናትም ካሉ በዚህ መዝሙር ውስጥ ያሉት ሰዎች ሁሉ ሰብስብና በጸሎት ጀምራችሁ ሰላም ለኪያችሁን ደግማችሁ በትህትና እንደ ልጅ መንፈስ አባቶቼ ከቤተክርስቲያን አይበልጥም የኔ ክብር፣ ስተት ኖሮት ይሆናል ሜቢ እስቲ አርሙኝ፣ አስተካክሉኝ፣ ከዚህ የተሻለ ሆኖ እንዲወጣ ምንድነው ምክራችሁ ብለህ ወደ ቤተክርስቲያን ብትወስደው። የጀመርከው ከቤተክርስቲያን ጋር ስለሆነ
ከቲክቶክ ወጥተህ ወደ ቤተክርስቲያን ብትወስደው ብዬ እመክራለሁ እንድማለን። በተረፈ በሚያስፈልገ ነገር ሁሉ አለን፣ እንጸልይልሃለን፣ እናግዘሃለን። ከአባቶች ጋር መነጋገር ያለበት ኮሚቴው ነው። ኮሚቴው ደግሞ ለምንድነው ማሰበኝ በመቤት በፍቃዱ እንትን እናድርግ። አሁን ምን እናድርግ መሰለ፣ እዚህ ጋር አሁን 4 ሰው ምናምን እንትን በልን እናንተ ክሬት አድርግና ኮሚቴው ምናምን የምትለው ችግሩን እንለየው በውስጥ። አሁን ግራ እየገባን ሌላ መስመር ውስጥ እንዳንገባም መጀመሪያ የተፈጠረውን ነገር በውስጥ እናውራው። እሺ ያ ይመስለኛል ወንድሜ ያሬድ። አግዙ ማርያምን፣ አሁን አግዙ። እንደዚህ እናድርግ። ተስፍሽ ምን እናድርግ መሰለ፣ በሱ የምን ታደርግ መሰለ፣ ኦልሬዲ 2 ኮሚቴዎች አሉ ብለሃል። ስለዚህ ስልካችን እናስቀምጠልና ሆና አንድ ሰው ይሁን ይጨምር፣ እኔንም ጨምረኝ፣ ችግር የለውም። ያው በቴሌግራም ግሩፕ እናውራ፣ እንረዳ። ከዛ አባቶች ግን ገብተው የሚመለከታቸው አባቶች ገብተው ማለት ነው የደብሩ አስተዳዳሪም የሆኑ በዚህ ጉዳይ የሚመለከታቸው አባቶች ገብተው ያለውን ነገር በደንብ እንስማ። ምክንያቱም እንዳልኩት አሁን ከአንተ ነው እንጂ የሰማነው ከአባቶች ዘንድ ያለውን ነገር አልሰማንም። ስለዚህ ከእነሱ ጋር ያለውን ነገር በደንብ እንስማና አሁን ትልቁ ነገር መሰለ በስ ወይ ትልቁ ነገር ቤተክርስቲያን ማዳመጥ ነው። በቃ አለቀ። ክብር ነው ለአንተ። ስለዚህ ቤተክርስቲያን ሜቢ ያየችበት አንግል ካለ ሁላችንም እንደ ልጅነታችን እናዳምጣለን። ስለዚህ አሁን እናሳጥረው። እኔ ቴሌግራም ቁጥሬን አስቀምጥልሃለሁ። ሆና አለ እና ኦልሬዲ 2 ኮሚቴዎች አሉ ብለሃል። ስለዚህ መጀመሪያ ያለውን ነገር ሂደትን እንስማ። ከዛ ደግሞ ከአባቶች ጋር ደግሞ ያለውን ነገር አገናኘን እንስማ። ከዛ ከሁለቱም ወገን ከሰማን በኋላ ማለት ነው ከሁለታችሁም ወገን ከሰማን በኋላ አንድ ላይ ተሰብስበን ወደ መፍትሄው ሀሳብ እንሄዳለን ማለት ነው። ኦኬ መፍትሄው ምንድን ነው? ይሄ ነገር መራዘም ካለበት ኦኬ እንዴት ይራዘም? እንዴት ነው ነገሩ? ደግሞ ቶሎ መደረግ ካለበት ደግሞ መቼ ይሁን፣ በምን ቀን ይሁን፣ እንዴት ይደረግ የሚለውን ደግሞ ጨርሰን ደግሞ እንትንላለን። ስለዚህ እኔ ፈቃደኛ ነኝ፣ አግዝሃለሁ በዛ ማለት ነው። ብቻዬን ነኝ አትበል። ብቻህን ሆነም አታውቅም። ቤተክርስቲያን ከአንተ ጋር ናት። የምታገለግልባት ቤተክርስቲያን ከአንተ ጋር ናት። ምእመን ፊት ቆመ እየዘመርክ ብቻዬን ነኝ አይባልም። የምታገለግላት ቤተክርስቲያን አለች። በዙሪያ አብረው የሚዘምሩ መላእክት ቅዱሳን አሉ። ስለዚህ አገልጋይ እኔ ብቻዬን ሆንኩኝ ብሎ አያውቅም እንዳትል። እንኳን አንተ አይደለህም በዓለም ያለኸው በገዳም ውስጥ በዓት ይዞ በበረሃ ያለው መነኩሴ እንኳን ብቻዬን ማለት አይችልም። አብረውት እንደ ደመና የከበቡት ዕብራውያን 11 ላይ እንደሚናገረው 11-12 ላይ እንደ ደመና የከበቡን ቅዱሳን በዙሪያችን አሉ። ስለዚህ እሱን እንዳትል፣ ወደ ውስጥም እንዳትል። ለዚህ ነው ፈተና ይበዛብሃል የምልህ ለዛ ነው። ኤኒዌይስ ሌላውን በውስጥ እናውራለን። እኔ ያለው ፈቃደኛ ነኝ። ሜይ ቢ ሆና አለህ አይደለ? ሆና አለው እኔ ያለውኝ መዝሙር አንድ ነገርም ጨምሮ ምናልባት በሱ ከአንተ ጋር እንግዲህ ከመጀመሪያ ጀምሮ ሲጓዙ የነበሩ ጉዳዩን ከኛ በተሻለ የሚያውቁ ሰዎች ካሉ እነሱንም ብትጨምር ጥሩ ነው። 2 አባቶች አሉ ካህናት ብለሃል። እኔ ያለውኝ ጀስት ፈቃደኛ ከሆንክ ነው እና ብሬም አለ። ብሬዛ ደብረመዊ እንደማገልገሉ ብትጨምረው ጥሩ ነው እና ከአንተ ጋር የነበሩ ጉዳዩን ከስር ከመሰረቱ የሚያውቁ ካሉ ከኛ በተሻለ ደግሞ አብረውን መሆን የሚችሉ ካሉ ምረጥና እንደተባለው ይህ የሱባኤ ወቅት እስኪያልቅ ብንጠብቅ መልካም ነው። አይ ጉዳዩ አንገብጋቢ ነው የምትል ከሆነ ደግሞ እንዳልኩ ይህንን ኮሚቴ አዋቅር። በሚዋቀረው ኮሚቴ ያንተ ችግር ኢንቨስቲጌት ተደርጎ ተወያይተን ተነጋግረን መስተካከል ያለ በቅድም አንድ ጥሩ ነገር ተናግረሃል። 10 ዓመትም ይውሰድ አስተካከል ተብዬ አስተያየት ከተሰጠኝ አስተካከል ላለው ብላል። አንተ ኦፕን ነህ። በቃ ነገሮች እንዲስተካከሉ ምንም ተቃውሞ የለብህም። ስለዚህ እኔ እንደው ዝም ብዬ በደፈና ሳስበው በቃ አንደኛ ቁጥር ላይ ያለው መዝሙር ላይ ይሄ ነገር ይስተካከል፣ 3ኛ ቁጥር ላይ ያለው ይሄ ነገር ልክ አይደለም፣ 4ኛ ቁጥር ላይ ያለው መዝሙር ደግሞ ከዚህ አኳያ ትክክል አይደለም፣ 5ኛው ላይ ደግሞ እንደዚህ ነው፣ 6ኛው ላይ እንደዚህ ነው ብለነዋል። ስለዚህ በዚህ መሰረት ያስተካክልና ድጋሚ ደግሞ እናየዋለን የሚባል ነገር ይመጣ። ከዛ አንተም በሚሰጥ አስተያየትና በምትጠቆመው ጥቆማ ልክ ስቱዲዮ ትገባና ታስተካክላለህ። ከዛ ለሁለተኛ ጊዜ ግምገማ ታቀርባለህ። ሁለተኛ ግምገማ ላይ ደግሞ እግዚአብሔር አምላክ ይፈቅድና ግምገማውን አልፎ ያሰብከው ያለምከው እስከዛሬ የለፋለት የደከምክበት ከልጅነት ጀምሮ ስትለፋ ስትደክም ስትወጣ ስትወርድ የነበርክበት የጓጓህለት ይህ የመዝሙር መድብልህ እንትን ይላል ማለት ነው፣ እንዲመረቅ ይሆናል ማለት ነው። ግን ያው ይችን ቅድም የነገርኩህን ነገር አስባት። ከዚህ በኋላ ፑሽ ከተደረፍክ ስሜትህ ጥሩ አይደለም፣ በጣም ተረብሸሃል፣
ሌሎች የማይፈለጉ ነገሮችን ትናገርና ገባ አንዳንዴ ማለት ነው ወንድሜ። 3 ዓመት ሲፈጅብኝ ግን ሚዲያ ላይ ወጥቼ 3 ዓመት ፈጀብኝ ገንዘቤን ስፔንድ አድርጌ አላልኩ። ምክንያቱም ሚዲያ ላይ አልጀመርኩማ ንግግሩን አይደለ። አሁን እዚህ ያለነው ሰዎች እኮ አናቅም ግጥም ለማን እንደሰጠ፣ ዜማክ ምን እንደሆነ፣ ግጥም ምን እንዳለው፣ ማን እንዳረመልህ ምንም እናውቀው ታሪክ የለም። በቃ ተሰበሰብን ብቻ። ስለዚህ እዚህ አይደለም ማለት ነው። ምክንያቱም ጅማሬው ቲክቶክ ያልተጀመረም ማለት ነው። ይሄ ውይይት የተጀመረው በቤተ ክርስቲያን ነው፣ በአባቶች ነው። ሲያልቅም እዛ ነው ማለቅ ያለበት ማለት ነው። ሚዲያ ላይ ማምጣት ኮንፊውዥን ስለሚፈጥር ማለት ነው፣ ግራ ስለሚያጋባ አልነበርም። ተስፍሽም እርግጠኛ አልነበረም ሲጠነሰስ ሲታሰብ አንተና እግዚአብሔር ሜቤ ንስሐ አባትህ፣ ከዛ ደግሞ የቤተ ክርስቲያን፣ ከዛ ደግሞ ኮሚቴ ያልካቸው እነዚህ ሁሉ ናቸው የሚያውቁት። አየህ፣ አሁን ግን ህዝቡ ሁሉ በማያውቀው ነገር እንደምታው ግማሹ ነገር ላይ ግማሹ ነገር ላይ። ስለዚህ እንዴት አድርጉልኝ ፕሊስ። ስለዚህ አንተ እንድትበረታ ኦኬ። ምክንያቱም መዝሙርክ ወጣ አልወጣ አገልግሎትህ መዝሙር ለመውጣት አይደለም። አገልግሎት ዘማሪ ሆንከው እኔ የቤተክርስቲያን ዘማሪ ነኝ ያልከው ሲዲ ስለምታወጣ ወይ ደግሞ ስቱዲዮ ስለምትገባም አይደለም። እግዚአብሔር ስቱዲዮ ስለገባን አይደለም። እግዚአብሔር የሚፈልገው ንጹህ የሆነ መስዋዕት ነው። የቃየል ያልሆነ የአቤል የሆነ መስዋዕት ነው የሚፈልገው። መስዋዕት ደግሞ በንጽህና በትህትና በፍቅር የምትደረግ ናት። ኦኬ። የሚያከብር እግዚአብሔር ነው፣ ከፍ የሚያደርግ እግዚአብሔር ነው። ስለዚህ አንተ ልብን ጠብቅ፣ ልብን አጽና። ምክንያቱም ቤተክርስቲያን ናት መጨረሻ ላይ ውበት ሞገስ ዘማሪ ብላ የምታቆምህ የምጠራ ክብር የምትሰጥህ ቤተክርስቲያን ስለሆነች ማለት ነው። ስለዚህ አንተ ልብህን አጽና። ማልቀሱ መነጫነጩ ሰውኛ ባህሪ ነው፣ ይገባኛል፣ እንረዳሃለን። ግን ደግሞ አገልጋይ ነህ፣ አገልጋይ ነህ። ራስህን ክደህ መስቀሉን ተሸክመ የምከተል ነኝ ብለሃል። ስለዚህ እሱን አትርሳ። የሆነ ነገር ፈተና ሲመጣ ገጭገጭ ሲል ያ ፈተና ለበጎ እንደሆነ ለበረከት እንደሆነ የምትማርበት እንደሆነ ትሁት የምትሆንበት እንደሆነ እወቅ። ይሄንንማ ካላወቅማ ምኑን አገልጋይ ሆንክ? የሆነች ነገር ቆንጠት ስትደረግ ወጥተህ የምትነጫነሽ ከሆነ የምትፈተን ከሆነ ፕሮፋይልን ቀይረ ጥቁር የምታደርግ ጨለማ ውስጥ የምትቀመጥ ከሆነ ምኑን አገልጋይ ሆንክ? ወንድም አለ ገና እኮ ብዙ ይመጣል። ገና አንገታችን ላይ እኮ ሰይፍ ይቀመጣል። ገና እኮ ብዙ መከራ ይጠብቀናል እኮ። በዛ ሁሉ እንደነ ጳውሎስ እኮ እየሳቅን ነው ወደ እስር ቤት መግባት ያለብን። ገና እኮ መታሰር አለ። ገና እኮ ስለዘመርክ ክርስቶስን ስለሰበክ ቤተክርስቲያን ስላልክ እኮ ገና አንገት ላይ ሰይፍ ይመጣል። ገና እስር ቤት እጅ ታስሮ እኮ እስር ቤት ትገባል። እንደነ ሲላስ እንደነ ጳውሎስ ደስ እያለ መዘመር ነው፣ ደስ እያለ አገልግሎትም ልብህን ማጽናት ነው። ስለዚህ ልብህን አጽና፣ በጊዜውም ያለ ጊዜውም ጽና፣ በጊዜውም ያለ ጊዜውም ዘምር። እኔ ተነስቼ በስቱዲዮ ብዬ በከለክልህ ቤተ መዘመር ማን ይከለክልሃል? እግዚአብሔር ማገልገል ማን ይከለክላል? ማንም አይከለክልም። ስለዚህ ይህን ያዝ። የመጨረሻው ኮሚቴዎቹ አሉህን ቅድም እንደሰማሁት ኮሚቴዎቹ ምን ታረግ መሰለ? ኮሚቴውን ይዘህ አባቶችን በትህትና ዝቅ ብለህ ለምን 1 ዓመት አይራዘምም? ቤተክርስቲያን ትበልጣለች። ልጆች ነን። ተጠሪነታችን ለቤተክርስቲያን ነው። ቤተክርስቲያን ወቅ ነገ ትከብርበታለህ። ባይዘው በሱ ወንድሜ ነገ በጣም ትከብርበታለህ። በመታገስ ትሁት በመሆን አባቶችን በማዳመጥ በእርጋታ በትህትና ቤተክርስቲያን ትክበር ትድመቅ። የኔ ገንዘብ ማጥፋት፣ የኔ እድሜ ማጥፋት፣ የኔ ጊዜ ማባከን ሲሆን የቤተክርስቲያን ክብር ይበልጣል። አየህ፣ እንዲሁም እንዲህ ስትመሰክላት እኮ ደስ ይላል። ቤተክርስቲያን እንደምትሰማ እንደምታዘዝ እኮ ያሳያል። ዝቅ ብላ አባቶቼ ስህተት ነበረው እንዴ? ለምን 1 ቀን ለምን 1 ሰዓት አይቀረውም መዝሙሩ ሊመረቅ? የሆነ አባት የሆነ ስህተት አግኝቶብህ ከሆነ ከመዝሙሩ ከዜማው ከግጥሙ ሌላው አሳልፎት ሳያስተውለው የሆነ አባት ግን አግኝቶልህ ከሆነ ልትደሰት ነው የሚገባ ወንድም አለ። ለምን ሊመረቅ 1 ሰዓት አይቀረውም? የሆነ አባት የሆነ ነገር አግኝቶ ከሆነ ልብን ክፍት አድርገው ወይኔ አባቴ ይሄን አላስተው እንዲሁ እግዚአብሔር ይስጥልኝ ብለህ እንዲሁም የምትማርበት የምትከብርበት ለነገው ደግሞ በጣም በጣም ብዙ ነገሮች የምታጠራበት ይሆናል ማለት ነው። ስለዚህ 1 ቀን ስለቀረው ባነሩ ስለተሰራ እሱ እንዳታስበው፣ እሱ ምንም እንዳታስበው። ይሄ ሁሉ ተሰርቶ አባቶች ልበልና ለምሳሌ ወንድም አለም ዩሊን ተይዟቸው ዝም አሉክ። ኧረ ይሄ ልጅ ባነር ሰርቷል እኮ ይሄ ልጅ እኮ እንዲህ ተዘጋጅቷል፣ እንዲሁ ልብስ አሰፍቷል፣ እንዲሁ በቃ ይሄ ሁሉ ብለው በዩልንታ መዝሙር ስተት እያለው ዜማው ስተት እያለው ግጥም ስተት እያለው ዝም ቢሉ ነገ ላይ የሚደርስብህን ወቀሳ አስበኋል። በቃ ይመረቅለት፣ በቃ ምን ይደረግ ልጅ ነው እንዲሁ ሞራሉን ጠብቅለት። ነገ ላይ የሚመጣብን ትችት፣ ነገ ላይ ቤተክርስቲያን የምትሰደበው እንዴ አባት የለም እንዴ
ቤተክርስቲያን የለችም እንደ የምትባለውን ነገ ለሚያመጣው መዘዛየው። ስለዚህ ለበጎ ሊሆን ይችላል ማለት ነው። ራስን ቆም ብለህ የምታዳምጥበት ነገሮችን ከፍጥነት ከችኮላ ደግሞ ረጋ ብለህ ነገር የምታይበት ሜቢ እንዳልኩ ነው። አንዳንድ አባቶች ሁሉም ጸጋ አለው መቼም አይደል? አንዳንድ አባቶች ያላዩትን አንድ አባት ሊያገኝ ይችላል። አንዱ አባት ያላስተውለው አንዱ አባት ሊያስተውለው ይችላል። አገልጋይ ነህ። አገልጋይ ደግሞ በነገሮች ሁሉ እግዚአብሔርን የሚያመሰግን ነው። አገልጋይ ራሱን የካደ ነው። መጽሐፍ ቅዱስ እንደሚናገረው ኢየሱስ ክርስቶስ እኔን ሊያገለግል የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ ያለው። ስለዚህ አገልጋይ ስንሆን ፈርመን ነው የምንገባው። የሚታይ ፊርሜ አይደለም፣ ወረቀት ላይ የሚፈረም ነገር አይደለም። ነፍስንና ስጋችንን ከእግዚአብሔር ጋር ግን ፈርመን ነው የምንገባው። ምን ብለን ራሴን ክጃለሁ መስቀሉን ደግሞ ተሸክሜ ይከተላለሁ ብለን የገባ ነው። ስለዚህ አገልጋይ እንደመሆን መጠን አሁን ራስን ቼክ ማድረግ ያለብህ መስቀሉን ተሸክመሃል፣ ራስን ክድሃለሁ የሚለውን የቤት ስራ ለአንተ እሰጥሃለሁ። ለሁላችንም ይሄ አግባብ ስለሆነ ከዚህ ነው የሚጀምረው አገልግሎት። ባይዘወይ አሁን ራስን መካድ የሚለው ነው እንግዲህ አሁን ቀጥሎ እኔ እናንተ የምናወራው ማለት ነው። እኔ መዝሙር አጥቻለሁ ከዛሬ 3-4 ዓመት በፊት በሱ ፍቃድ እና በደንብ ስማኝ እና መዝሙር ሳወጣ 3 ዓመት ፈጅቶብኛል። 3 ዓመት የፈጀው ለምን መሰለህ? እኔ እንደኔ ጉጉት እንደኔ ገንዘብ ማውጣት በሳምንቱም ቢወጣልኝ ደስታዬ ነው። ግን ደግሞ እንደ ቤተክርስቲያኔ ደግሞ ምክንያቱም መጨረሻ ላይ ትርፌ ቤተክርስቲያን ናት አይደል? መዝሙር የተሰማ አልተሰማ ትርፌ ግን ቤተክርስቲያን ናት። ምክንያቱም ቤተክርስቲያን ስላለች ነው ዘማሪ ተቤት ጠራሁት፣ ዲያቆን ተቤት ጠራሁት፣ ካህን ቄሱ ቄስ ቢባል፣ ጳጳሱ ጳጳስ ቢባል፣ ዘማሪ መሪጌታው መሪጌታ ይባል። ቤተክርስቲያን ስላለች ነው። ቤተክርስቲያን ናት መጨረሻ ላይ ትርፋችን። መዝሙራችን ዩቲዩብ ላይ ወጣ፣ ገንዘብ ስፔንድ አደረግን ምናምን እሱ አይደለም። አሁንም መጨረሻ ላይ ቤተክርስቲያንነት መጠጊያችን። ሰዎች ባያዳምጡን ቤተክርስቲያን ሁሌም ታዳምጠናለች። ስለዚህ ቤተክርስቲያን ትቀድማለች ማለት ነው። ኦኬ 3 ዓመት የፈጀበት ምክንያት ለምንድን ነው መሰለ ወንድሜ? ሲታረም አሁንም ሲታረም ማለት ነው። ኦኬ እኔ በዛ ውስጥ ገንዘቤን ከስር ያለው ጊዜን ከስር ያለው ልክሰር ግድ ነዋ። ምክንያቱም ቤተክርስቲያን ናታ፣ ተጠሪነት ለቤተክርስቲያን ነዋ። እዛ ጋር አሁን ዘፈን አይደለም ይሄ። ዘፈን ቢሆን ዘፋኝ ራሱን ነው የሚወክለው። አለቀ። ስቱዲዮ ይገባል፣ ግጥምና ዜማ ይዞ ይገባል፣ ይዘፍናል። አለቀ። ሴት የሚወክለው የለ ምን የለ፣ በቃ የራሱን ስሜት ተናግሮ ይወጣል። የምትወክላ ግን ቤተክርስቲያን አለች። ይህች ቤተክርስቲያን ነገ በአንተ ምክንያት ትመሰገናለች ወይ ትነቀፋለች። እኛ ደግሞ አገልጋዮች የተጠራ ነው መስቀሉን ተሸክመን ራሳችንን ክደን ቤተ ክርስቲያን እንድትከብር ነው። ቤተ ክርስቲያን ደምቃ እንድትታይ ነው። የቤተ ክርስቲያን ስርዓቷ፣ ቀኖኗ፣ ዶግማ እንዲከብር ነው፣ እንዲታይ ነው። የእኛ ድምፅ፣ የእኛ ቅላጼ፣ የእኛ ሽብሸባ፣ የእኛ እንቅስቃሴ እንዲገን እንዲታይ አይደለም። እኛ ተደብቀን ክርስቶስ እንዲገን ነው። እኛ ተደብቀን ቤተክርስቲያን እንድትታይ ነው። እኛ ተሸፍነን ድምቅ ያለችው ቤተክርስቲያን እንድትታይ ነው ዓላማችን። ይህን ዓላማ እስከያዝን ድረስ ሁሌም ቤተክርስቲያን ትቀድማለች ማለት ነው። ስለዚህ 3 ዓመት ፈጀብኝ ማለት ነው ወንድሜ። 3 ዓመት ሲፈጅብኝ ግን ሚዲያ ላይ ወጥቼ 3 ዓመት ፈጀብኝ። ገንዘቤን ስፔንድ አድርጌ አላልኩ። ምክንያቱም ሚዲያ ላይ አልጀመርኩማ ንግግሩን አይደለ። አሁን እዚህ ያለነው ሰዎች እኮ አናቅም ግጥም ለማን እንደሰጠ፣ ዜማክ ምን እንደሆነ፣ ግጥም ምን እንዳለው፣ ማን እንዳረመልህ ምንም እናውቀው ታሪክ የለም። በቃ ተሰበሰብን ብቻ። ስለዚህ እዚህ አይደለም ማለት ነው። ምክንያቱም ጅማሬው ቲክቶክ ያልተጀመረም ማለት ነው። ይሄ ውይይት የተጀመረው በቤተክርስቲያን ነው፣ በአባቶች ነው። ሲያልቅም እዛ ነው ማለቅ ያለበት ማለት ነው። ሚዲያ ላይ ማምጣት ኮንፊውዥን ስለሚፈጥር ማለት ነው፣ ግራ ስለሚያጋባ አልነበርም። ተስፍሽም እርግጠኛ አልነበረም ሲጠነሰስ ሲታሰብ አንተና እግዚአብሔር ሜቤ ንስሐ አባትህ፣ ከዛ ደግሞ የቤተክርስቲያን፣ ከዛ ደግሞ ኮሚቴ ያልካቸው እነዚህ ሁሉ ናቸው የሚያውቁት። አየህ አሁን ግን ህዝቡ ሁሉ በማያውቀው ነገር እንደምታው ግማሹ ነገር ላይ ግማሹ ነገር ላይ። ስለዚህ እንዴት አድርጉልኝ ፕሊስ። ስለዚህ አንተ እንድትበረታ ኦኬ። ምክንያቱም መዝሙርህ ወጣ አልወጣ አገልግሎትህ መዝሙር ለመውጣት አይደለም። አገልግሎት ዘማሪ ሆንከው። እኔ የቤተክርስቲያን ዘማሪ ነኝ ያልከው ሲዲ ስለምታወጣ ወይ ደግሞ ስቱዲዮ ስለምትገባም አይደለም። ሁላችሁንም ደግሞ ያው ወንድማችንን ለማገዝ ሀሳቡን፣ ጭንቀቱን፣ ሸክሙን ለመካፈል የተሰበሰባችሁ ወንድሞቻችንም እግዚአብሔር ዋጋችሁን ይስጣችሁ።
ጾሙን የሰላም የበረከት የፍቅር ያርግልን። ለሁላችንም የትህትና ልብ የተሰበረ ልብ የምናገኝበት ሀገራችን ሰላም የሚሆንበት በዚህ ሰዓት ወረቀት ያጡ የታመሙ በየመንገዱ በየሆስፒታሉ በየአልጋው በየጸበል ቤቱ በየቤቱ ያሉ የምናቃቸውም ማናቃቸውም ክርስቲያን የሆኑም ያልሆኑም እግዚአብሔር ካሉበት ችግር ያውጣልን፣ ይፈውስልን። ወረቀታቸውን ሁሉ እግዚአብሔር ይስጥልን፣ ያሟላልን። በስደት ሀገር ከዮሴፍ ጋር የነበረ የወጣ እግዚአብሔር ዮሴፍን ያከበረ ከፍ ያደረገ እነሱንም ከፍ ያደርግልን። ከጭንቀታቸው ከጉለታቸው ሁሉ እግዚአብሔር ይርዳቸው። በጾምና በጸሎታችን ጊዜ እንግዲህ እነዚህን ሁሉ ነገሮች ነው ማሰብ ያለብን። ሀገራችንን፣ ወገኖቻችንን፣ ኢትዮጵያንን ጠቅላላ ነው ማሰብ ያለብን እና ጾማችን በረከት ፍቅር የምናገኝበት ያርግልን። ሁሌም ቤተክርስቲያን እንስማ፣ ሁሌም ቤተክርስቲያን እናዳምጥ። ቤተክርስቲያን ክብራችን ናት። ቤተክርስቲያናችን ሞገሳችን ናት። ቤተክርስቲያናችን ስላለች ነው ሰዎች የሚያዳምጡን፣ ስንናገር የሚያከብሩን። አንድ ፕሮፌሰር እና አንድ ዲያቆን ቢመጣ ክብር የሚሰጠው ለዲያቆን ነው አይደለ? አሁን በሴ ብትመጣና በሱ ፍቃድ ወንድማችን፣ ከዛ ደግሞ አንድ ኢንጂነር ቢመጣ ወንበር ሰው የሚለቀው ለአንተ ነው። ይህ ሁሉ ክብር የሰጠችው ቤተክርስቲያን ናት። ስለዚህ ቤተክርስቲያን እናት ናት፣ አባት ናት። ቤተክርስቲያን መጠጊያ ናት፣ መሸሸጊያ ናት። ሰው ያለ እረኛ ደግሞ ጌታ አልተሆንም። ስለዚህ እረኞቻችንን አባቶቻችንን ማዳመጥ፣ ትሁት መሆን፣ የተሰበረ ልብ መያዝ፣ ከቤተክርስቲያን ጋር መስማማት ህይወት ነው። ከቤተክርስቲያን ጋር መጋጨት ግን ሞት ነው ትርፉ። ስለዚህ የተስማሟት ከቤተክርስቲያን ተስማምተው ምክሯን፣ ግሳጼዋን፣ ቁጣዋን የሰሟት ከብረውባታል፣ ደምቀውባታል፣ ሞገስ ጸጋ አግኝተውባታል። ደግሞ የተጣሏት ደግሞ አልሰማም ያሏት ደግሞ ደቀውባታል። ሁሉም አልፏል፣ ቤተክርስቲያን ግን አለች። ስለዚህ ሁሌም ከዚህ ቤተክርስቲያን ጋር ተጣበቅ ወንድሜ፣ እንዳትለቃት። ሁላችንም እግዚአብሔር